ተናስተልኝ ክብራትና ክብራን የዩቲዩብ ቻናሌ ቤተሰቦች ሰበር ዜናዎች ከመካከለኛው ምስራቅ መሰማታቸውን ቀጥለዋል። በርከት ያሉ ፈጣንና ወቅታዊ ዓለም አቀፍ መረጃዎች በፍጥነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ ማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ዜናዎችን በፍጥነት ለመከታተል የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃዎቹ ስናቀና ክብራን አድማጮች በአስፈሪ መልኩ እስራኤል በቀጠቀጠቻቸው የኢራን የኒውክሌር ተቋማት ውስጥ ጨረራዎች ሳያፈተልኩ እንዳልቀረ አሳሳቢ መረጃዎች እየተሰሙ ይገኛሉ። የኢራን የአቶሚክ ተቆጣጣሪ ተቋም እንዳስታወቀው የጨረራ ማፈትለክ ምልክት ያያየው ነው ብሏል። ጉዳዩን አስመልክቶ የዓለም አቀፍ አቶሚክ ተቆጣጣሪ ኤጀንሲ ደግሞ እስካሁን የጨረራ መጠን መጨመሩን አላየውም፣ ነገር ግን ጥቃቶች የሚቀጥሉ ከሆነ ምናልባትም ሌሊቱን ጨረሮቹ ሊያፈተልኩ ይችላሉ ተብሎ ይጠበቃል። ይህም በበርካታ የሰው ልጆች ላይ ጉዳት ሊያስከትሉ እንደሚችሉ ከወዲሁ ተሰግቷል። ጥቃቱ እዚህም እዚያም ቀጥሏል። መግለጫዎች እየወጡ ይገኛሉ። ዛሬ ሌሊቱን የሚጠበቀውን ጥቃት ፍራቻም አሜሪካ በርካታ የጦር መሳሪያዎቿን ወደ መካከለኛው ምስራቅ አስጠግታለች። የጦር መርከቦቿም ወደ አካባቢው በፍጥነት እንዲጠጉ ትዕዛዝ ሰጥታለች። ኢራን የበቀል እርምጃ በዛሬው ሌሊት ልትወስድ ትችላለች ተብሎ መሰጋቱን ተከትሎ የበቀል እርምጃው ከአቅሟ በላይ ከሆነ እስራኤልን ለመርዳት የጦር መርከቦች ወደ አካባቢው መጠጋታቸው ተገልጿል። ጉዳዩን አስመልክቶ አሁን የተሰሙ ሰበር መረጃዎች እንደሚከተለው አስደምጣችኋለሁ። አብረን እንከታተለው። ሰበር ዜና። የመካከለኛው ምስራቅ ውጥረት አሁንም ተባብሶ ቀጥሏል። በእስራኤልና በኢራን መካከል የሚፈጸሙ የረጅም ርቀት ተወንጫፊ ድሮኖችና የሚሳኤሎች ጥቃት እየቀጠሉ ባለበት በአሁኑ ሰዓት ከኢራን የተሰማው ዜና በርካቶችን አስደንግጧል። እስራኤል በኢራን ናታንዝ የኒውክሌር ማብላያ ማዕከል ላይ በፈጸመችው የአየር ጥቃት በማዕከሉ ውስጥ የኒውክሌር ጨረራ አፈትልኮ ሳይወጣ እንዳልቀረም የኢራን የአቶሚክ ኢነርጂ ድርጅት አስታውቋል። ጥቃቱን ተከትሎ በስፍራው የጨረር መጠን መጨመር እንዳልታየ የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA የገለጸ ሲሆን ጉዳዩን ተከትሎ ሁኔታውን በአንክሮ እየተመለከተው እንደሆነ ገልጿል። የኢራን አቶሚክ ኢነርጂ ድርጅት ቃል አቀባይ በህሩዝ ካልማሻንዲ ለሀገሪቱ የመንግስት ቴሌቪዥን እንደተናገሩት እስራኤል ወደ ናታንዝ ማዕከል በተደጋጋሚ ሚሳኤሎችን ያስወነጨፈች ሲሆን ይህም በጥልቀት የተቀበሩ የማዕከሉ ክፍሎችን ለመምታት አልማ ነበር ብለዋል። ቃል አቀባዩም በማዕከሉ ውስጥ አሁን የተወሰነ የጨረር መበከልና ልቀት የሚያሳይ ነገር አለ፣ ነገር ግን ይህ መበከልና የጨረሩ ማፈትለክ እስካሁን ድረስ አላረጋገጥንም፣ እየሰራን ነው ሲሉ አብራርተዋል። አክለውም የተገኘው የኒውክሌር ጨረራ አሳሳቢ ሊሆን አይገባም፣ አሁን ባለበት አሳሳቢ ነው አንልም፣ ነገር ግን የጨረራው መጠን እየጨመረ ሊሄድ ይችላል፣ ይህ ነገር ግን በከፍተኛ ሁኔታ ያሰጋል ብለዋል። ይህ በእንዲህ እንዳለ የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ በበኩሉ ከኢራን ባለስልጣናት መረጃ እንደደረሰውና በናታንዝ የኒውክሌር ማበልጸጊያ ቦታ ላይ የጨረራ መጠን መጨመር እስካሁን ድረስ እንዳልመዘገበ፣ ነገር ግን በፍጥነት ሁኔታውን እየተከታተለ እንደሆነ ገልጿል። የኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ በኒውክሌር ተቋማት ላይ የሚፈጸመው ጥቃት በኒውክሌር ደህንነትና ጥበቃ ላይ ከባድ አንድምታ እንዳለው ገልጸው በተለይም ደግሞ ጨረሩ አፈትልኮ የሚወጣ የእስራኤልም ጥቃት በዚሁ የሚቀጥል ከሆነ ምናልባትም አውዳሚ የሆነ ነገር በአካባቢው ሊከሰት ይችላል ብለዋል። የቢቢሲ የሳተላይት ምስል ትንተና በበኩሉ በናታንዝ የኒውክሌር ማዕከል ላይ በሚገኙ ህንጻዎች ላይ ከባድ ጉዳት መድረሱን ያሳያል። ነገሮች በከፍተኛ ሁኔታ እየተካረሩ ባሉበት በአሁኑ ሰዓት ኢራንም የአጸፋ ነው ያለችውን ጥቃት እየፈጸመች ሲሆን የእስራኤልም የአጸፋ ጥቃት የተባለውን ከኢራን የሚተኮሱ ድሮኖችንና ሚሳኤሎችን ከጆርዳን ጋር በመሆን እያከሸፈች ትገኛለች። ይህንን ተከትሎ አሜሪካ ግዙፍ አውዳሚ የጦር መርከቦቿን ጨምሮ በርካታ የጦር መርከቦቿን ወደ ቀጠናው በከፍተኛ ፍጥነት እያስጠጋች መሆኑ ተነግሯል። አሜሪካ አውሮፕላን ተሸካሚ የጦር መርከቦቿን ወደ ቀጠናው በስፋት እያስጠጋች ያለችው ሌሊቱን የኢራን በቀል አይሎ ሊቀጥል ይችላል ተብሎ ስለተሰጋ ነው። ጥቃቱ ምናልባትም እስራኤል ከአቅሟ በላይ ከሆነ እስራኤልን በማንኛውም ሰዓት ለመርዳትና ለማገዝ የጦር መሳሪያዎቹ ወደዚያው አካባቢ በፍጥነት እየተጓጓዙ እንደሆነ ለማወቅ ተችሏል። የአሜሪካ ባለስልጣናት እንዳሉት ከሆነ ይህ የወታደራዊ መሳሪያዎች እንቅስቃሴና የአካባቢ ለውጥ ሁለኛ ዓላማዎች አሉት የተባለ ሲሆን የመጀመሪያው ኢራን በእስራኤል ላይ ከባድ የአጸፋ ጥቃት ልትሰነዝር እንደምትችል መረጃ መገኘቱን ተከትሎ ነው። ይህ ሌሊት ወሳኝ ነው ብለዋል። ግዙፏ የአሜሪካ የጦር አውሮፕላን ተሸካሚ USS ቶማስ ሃንደር የተሰኘችው መርከብ ከሜዲትራኒያን ባህር ወደ ምስራቃዊ ሜዲትራኒያን በፍጥነት እንድትንቀሳቀስ ትዕዛዝ ደርሷታል። እንደ አስፈላጊነቱም በቀጠናው ያሉ ተጨማሪ የጦር መርከቦች በፍጥነት ወደ ቀጠናው እንቅስቃሴ እንዲያደርጉ አውሮፕላን ተሸካሚ መርከቦች
መርከቦች ወይም ኤርክራፍት ካሪየርስ ወደ ቀጠናው በፍጥነት እንዲላኩም ትዕዛዝ ተሰጥቷል ተብሏል። ይህ እርምጃ ዩናይትድ ስቴትስ በቀጥታ በግጭት ውስጥ ለመግባት ያደረገችው እንቅስቃሴ አይደለም በማለት የአሜሪካ ባለስልጣናት ያሳወቁ ሲሆን ነገር ግን በቀጠናው በአሜሪካ ጥቅም ላይ የሚያነጣጥር ጥቃት ካለ ጥቃቱን ለመቀላቀል ነው ብለዋል። ዩናይትድ ስቴትስ በእስራኤል ጥቃት ውስጥ እንደሌለችበት ብትገልጽም ኢራን የአሜሪካን ጥቅም ወይም የጦር ሰፈሮችን ኢላማ እንዳታደርግ ግን አስቀድማ ማስጠንቀቋ አይዘነጋም። ይህንን ተከትሎ አሁንም ወታደራዊ ኢላማዎች ከዚህም እየቀጠሉ ሲሆን እስራኤል በፈጸመችው ከፍተኛ ነው በተባለውና በኢራን ላይ በተካሄደው ጥቃት እጅግ በርካታ ንጹሃን ዜጎች መሞታቸው ተዘግቧል። ከእስራኤል ከፍተኛ ባለስልጣናት በተጨማሪ 78 ንጹሃን ዜጎች መገደላቸውን የኢራን መገናኛ ብዙሃን የዘገቡ ሲሆን ይህ ዘገባ እስከተጠናከረበት ሰዓት ድረስ 329 ኢራናውያን ደግሞ መቁሰላቸው ተረጋግጧል። እስራኤል በኢራን ላይ ባካሄደችው በዚህ እርምጃ ይህ ዘገባ እስከተጠናከረበት ሰዓት ድረስ 20 የኢራን ከፍተኛ አዛዦችና ባለስልጣናት መገደላቸውን ሮይተርስ የዜና ምንጭ ያሳያል። በተያያዘ መረጃ የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል በኢራን ላይ ያደረሰችው ጥቃት ስኬታማ ነበር ሲሉ ገልጸው ኢራን ሙሉ በሙሉ ጨርሳ መጥፋት ካልፈለገች በፍጥነት ወደ ኒውክሌር ድርድሩ ትመለስ ብለዋል። ጥቃቱ በቀጠለበት አሁንም ሰዓት ታዲያ እስራኤል ዛሬ ሌሊቱንም በኢራን የኒውክሌር መሰረተ ልማቶች ላይ ተመሳሳይ ጥቃት የምታደርስ ከሆነ የኒውክሌር ጨረሩ ከቁጥጥር ውጪ ሊሆን እንደሚችል ተነግሯል። አልጀዚራ በድረገጹ ይዞት በወጣው ትንታኔ እስራኤል በኢራን ላይ ታሪካዊ የተባሉትን መጠነ ሰፊ የሆነ የአየር ጥቃት በዛሬው ዕለት ለመፈጸምና በአንዲት ሉዓላዊት ሀገር ላይ ጦርነት ለማወጅ ውሳኔ የደረሰችበት ከጀርባ ያሉ እጅግ በርካታ ሴራዎች አሉ በማለት ዘገባውን ጀምሯል። አልጀዚራ ስልታዊና ፖለቲካዊ ሴራዎች ከጀርባ አሉት ያለው አልጀዚራ በሐተታው እንዳስቀመጠው በዋናነት የኢራንን የኒውክሌር መርሃ ግብር ማሽመድመድና ኢራን ሀያል እንዳትሆን የማድረግ ሴራ ነው ይላል። የእስራኤል ዋነኛና የረጅም ጊዜ ስጋት የኢራን የኒውክሌር መርሃ ግብር መሆኑን ያስቀመጠው የአልጀዚራ ትንታኔ እስራኤል ኢራን የኒውክሌር የጦር መሳሪያ ባለቤት እንዳትሆን ለማድረግ ማንኛውንም አይነት እርምጃ እንደምትወስድ ከ30 ዓመታት ወደዚህ በተደጋጋሚ በመሪዎቿ በኩል ስትዝት ቆይታለች ይላል። የአልጀዚራ ትንታኔ እንደሚያመለክተው የእስራኤል የስለላ ድርጅቶች ኢራን የኒውክሌር የጦር መሳሪያ ለመስራት የሚያስችልትን የቴክኖሎጂ ገደብ ልታልፍ መቃረቧን ወይም የኒውክሌር የጦር መሳሪያ ልትታጠቅ ጫፍ መድረሷን የቀናት ደረጃ ብቻ ሲቀራት ለማስጣል የተወሰነ ውሳኔ ነው ብሎታል። ይህ የማይመለስበት ነጥብ ወይም ፖይንት ኦፍ ኖ ሪተርን ላይ ኢራን በመድረሷ ነው ብለዋል። እስራኤል የኢራንን የኒውክሌር አቅም ወደ ኋላ ለመመለስና ለዓመታት ለማሰናከል አፋጣኝና ወሳኝ እርምጃ እንድትወስድ ገፍቷታል ይላል። ጥቃቱ የኢራንን ቁልፍ የዩራኒየም ማበልጸጊያ ማዕከላት፣ የሳይንቲስቶች አውታረ መረብና የማምረቻ ተቋማት ላይ ኢላማ ያደረገ ጥቃት ነው የተሰነዘረው ብሏል። ሌላኛው ደግሞ እስራኤል ለኢራን ያላት ጥላቻ ነው ይላል። የእስራኤል ቁልፍ ግብ ኢራን በመካከለኛው ምስራቅ ያስፋፋችውንና በእስራኤል ላይ የነገሰውን ጥላቻ ማስወገድ ነው። ይህንን የምታደርገው ደግሞ ኢራንን ስታሽመደምድ ነው ይላል። ይህ መረብ በሊባኖስ የሚገኘውን ሄዝቦላ፣ በየመን ያሉትን ሁቲዎች፣ በሶሪያና በኢራቅ የሚንቀሳቀሱ ኢራን ታስታጥቃቸዋለች የሚባሉ ታጣቂ ቡድኖችን በሙሉ ለማሽመድመድ ዋና አስታጣቂ ኢራንን መምታት ትፈልግ እንደነበረና ኒውክሌሩ መምቻ ሰበብ እንደሆናት ያመለክታል። የአልጀዚራ ጽሑፍ እንደሚያብራራው ከሆነ እስራኤል በኢራን ላይ ቀጥተኛና ከባድ ጥቃት በመፈጸም ለነዚህ ቡድኖች ደጋፊያቸውና መሪያቸው የማይደፈር አይደለም የሚል ግልጽ መልእክት ለማስተላለፍ ፈልጋ ነው ይላሉ። ጥቃቱ የኢራንን ወታደራዊ አመራርና የሎጂስቲክስ አቅም በመምራት ለነዚህ ቡድኖችም የምታደርገውን ድጋፍ የማስተጓጎል ዓላማም ነበረውም ተብሏል። ሌላኛው እስራኤል በዚህ ጥቃት ማሳካት የምትፈልገው ደግሞ የጠፋው የመከላከያ የበላይነቷን መልሶ ማረጋገጥ ነበር። በቅርብ ዓመታት በተለይም ከጥቅምት 7ቱ የሐማስ ጥቃት በኋላ የእስራኤል የማይደፈር ኃይል በሚል ሲሞካሽ የነበረው የመከላከያ ኃይሏ ክብሩን ተንኮታክቶ ቆይቷል። ሐማስም በፈጸመው ድንገተኛና አውዳሚ በነበረው ጥቃትም እስራኤል የምትደፈር ሀገር መሆኗን ያሳየ ሲሆን የእስራኤል የስለላም ሆነ የጥበቃ ኃይል የላላ መሆኑን ለዓለም አጋልጧት ነበር። አልጀዚራ በትንታኔውም ላይ እንዳስቀመጠው በኢራን ላይ የተፈጸመው መጠነ ሰፊ ጥቃት የእስራኤል የመከላከል አቅምና የበላይነትን መልሶ ለማረጋገጥ ያለመበት ነው በማለት የተገለጸ ሲሆን ይህ ማለት እስራኤል ህልውናዋን የሚፈታተን ቀይ መስመር ሲታለፍ ምን ያህል ከባድና አውዳሚ እርምጃ መውሰድ እንደምትችል ለኢራን ብቻ ሳይሆን በቀጠናው ላሉ ለኢራን ደጋፊዎችም ለማሳየት ያሰበችው ድፍረት የተሞላበት ጥቃትና ከአቅሟ በላይ የሆነ ነገር ከተከሰተ ደጋፊዋ አሜሪካን ከኋላ አድርጋ የወሰደችው እርምጃ ነው ብለዋል።
መገናኛ ብዙሃን በአሁኑ ሰዓት የሚያወጡት ዘገባዎች እንደሚያሳየው ከሆነ ሌሊት በእስራኤል ላይ ሊፈጸም የሚችለው ጥቃት አውዳሚና ሁሉን አቀፍ ሊሆን ይችላል በማለት ይተነብያሉ። በተለይም በሌሊቱ ኢራን ልትወስደው የምትችለው እርምጃ ብቻዋን ሳይሆን እንደ ሁቲ፣ ሄዝቦላ ካሉ በቀጠናው ላይ ካሉ ኃይሎች ጋር በመተባበር እጅግ መጠነ ሰፊ የሆነ ጥቃትን በእስራኤል ላይ ልትወስድ ትችላለች ተብሎ ተሰግቷል። ለዚህም ነው አሜሪካ የጦር መርከቦቿን ጨምሮ ወደዚያው ኃይሏን ማስጠጋት ያስፈልጋት። እስራኤል በዛሬው ዕለት የጀመረችው በኢራን ላይ የከፈተችው ጦርነት ለቀጣይ 14 ቀናት የታቀደ ሲሆን ለሚቀጥለው 14 ቀናት የተለያዩ የኢራን አካባቢዎችን ለማፈንዳት እቅድ እንዳላትም ከወዲሁ ተነግሯል። ክቡራን አድማጮች በጉዳዩ ዙሪያ ተጨማሪ መረጃዎች ሲወጡ ተከታትዬ የማደርሳችሁናል። እስከዚያው በያለንበት በየደረስንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ አዲስ መጽሐፍ በገበያ ላይ ዋለ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ጀምረው ሚስጥሮቹ አልገባ ብለውታል? እንግዲያውስ አዲሱ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። በሀገር ውስጥ ለምትገኙ በ0949 13 0000 ቴሌግራም ላይ ይዘዙ። ካሉበት ቦታ እናደርሳለን። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ